ልጁ ባህር ዳር እኔ እንደገባው ስላወቀ እንደዚህ ከፍቶኝ እናቴ እንድትተኛ አልፈልግም። እርሱ ድንገት ቢቸግረኝ ውሃ ቢጠማኝ ሰውነቴ ቢደክምብኝ የፈጠረኝ ጥለኝ ይዞኛ አዲስ አበባ ላይ ያው ስራ ተቀጠሬ ለመስራት እያሰብኩ ነው። እኔ ሆስፒታል እንደገባው ለ6 ቀንና ለ7 ቀን ሳልነቀ ሆስፒታል ውስጥ እንደተኛው እናቴ አታውቅም። ይሄ ሚዲያ ነው፣ ጠላትም ወዳጅም የሚየው ቪዲዮ ስለሆነ ስንት ሰዓት እንደሚወጣ አልናገርም። ይህንን ነገርም ለእናታችን መናገር የለብንም። የአንድ ሰከንድ ውሳኔ ህይወትንም ታበላሻለች፣ ህይወትንም ትቀይራለች ማለት ነውና ፍቅር ነው እንጂ ከባዱ ለሰው ልጅ መጥፎ ነገር ለማድረግ በጣም ቀላል። የሆነ ሰዓት ጀምራለህ በቃ እናበድራለን ነገር ብሎ ስልኩን ከዘጉ በኋላ ድጋሚ ስደውል ግን ስልካቸውን አያነሱና ይሄ ሁሉ ለምን አስፈለገ? በቃ ለሰው ልጅ ተስፋ መስጠት አስፈላጊ ነገር አይደለም። የማምነው እስኪያየኝ ድረስ ቀለኔ እስኪወጣ ችዬው እኖራለሁኝ በቃ ሌላ ማላመጣ ወዷት የተገፋው ልቤ ሳይችል ቻላረገው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በአገር ውጭም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛ። እንዴት ናችሁ ቤተሰቦች? ኦልሞስት ዛሬ ወደ 4 ወይ 5 ቀን ሆኗል መሰለኝ። በጣም ሶሪ ማለት ይቅርታ ብያለሁ ስለጠፋን። ምክንያቱም ያው እንዲሁ ባለንበት ዝም ብለን መጥፋታችን ተገቢ ነገር አይደለም። ምክንያቱም ያለንበት ጥሩ ላይ ስላልሆነ እናንተ ብዙ ማወቅ ያለባችሁ ነገር በነበረበት ሰዓት እኛ እንዲሁ ዝም ማለታችን ጥሩ እንዳልሆነ አውቃለሁ። ነገር ግን ያው ብዙዎቻችሁ ትረዱኛላችሁ ብዬ አስባለሁ። ምክንያቱም እኛ ወጥን ሚዲያ ላይ ወጥን በተናገርን ቁጥር ነገሮች እየተባባሱ እንጂ ነገሮች እየተረጋጉ እየሄዱ ስላልሆነ ማለት ነውና ያው ሁላችሁም እንደምታውቁት እንግዲህ እኔ ባህር ዳር ነው ያለሁት። እንደደረስኩኝ እኔ ቪዲዮ መቅረጽ እችል ነበረ። ነገር ግን ቪዲዮ ከምቀርጽ ልብን እንዲሁ ለምትወሩኝ ሰዎች በውስጥ መስመር ስላለው ነገር ባወራችሁ ብዬ ስላሰብኩኝ ቪዲዮ አለቀኩ ማለት ነውና ያው ይሄ ማለት ያልወሯችሁ ወይ ደግሞ ስለዚህ ጉዳይ በደንብ ሳላብራራላችሁ የቀሩ ካላችሁ ደግሞ ከልብ በጣም ይቅርታ ጠይቃለሁ። ምክንያቱም ይሄንን ቪዲዮ የምታይ ሁላችሁም ለኛ ስለምትጨነቁ ማለት ነውና ባህር ዳር እኔ በደረስኩበት ሰዓት ያው ትንሽ ስሜታዊ ሆኜ ነበረ። ማለት ነገሮችን አምኖ ለመቀበል በጣም ከባድ ነበር የሆነብኝ። ነገር ግን ያው ምንም አማራጭ የለኝም። ምክንያቱም እኔ ከዛ የሄድኩትኝ ወይ ደግሞ እኔ እዚህ ባህር ዳር ያለሁትኝ ያው የወንድሜ እንደነት ወይ ደግሞ እሱ ከሱ ጎን ሆኜ ያው ማለት አንዳንድ ነገሮችን ለማድረግ ነው እንጂ እኔ ለመበቀል ወይ ደግሞ ልጁ ጋር ሌላ ነገር ለማንሳት አይደለም የሄድኩት ማለት ነውና በጣም ብዙዎቻችሁ ባህር ዳር ማለት ልሄድ ነው ብዬ በለቀቅነው ቪዲዮ ብዙዎቻችሁ የተቀየማችሁ አላችሁ። ያው ማለት እናንተ የምትቀየሙ ለእኛ አስባችሁ እንደሆነ ይገባኛል። ነገር ግን እኔ ደግሞ ምንድነው እዚህ ጋር የሆነ ነገር ሳስብ ዝም ብዬ ከማድረገው ያው እናንተም ከመጀመሪያውም ስላላችሁ እስከ መጨረሻው ማየት አለባችሁ ብዬ ስላሰብኩኝ ነው በድንገት ያን ቪዲዮ ቀርጬ ለቀኩት። ነገር ግን እናንተ እንዳላችሁት ትክክል ናችሁ። ማለት ምንም አስፈላጊ አልነበረም። እኔ እዛ እንደደረሱ ሲታወቅ ባህር ዳር ላይ ያው ልጁ ባህር ዳር እኔ እንደገባው ስላወቀ የሆነ እኔንም ለማግኘት አይነት ነገር ጥረት ሲያደርግ ነበረ። ያው የሰው ልጅ እኮ ቤተሰቦች ሰውን ለመጉዳት በጣም ቀላል ነገር ነው። ሰውን በቃ የምሬ ነው የምላችሁ ፍቅር ነው እንጂ ከባዱ ለሰው ልጅ መጥፎ ነገር ለማድረግ በጣም ቀላል ነው። እኔ እንዳልኳችሁ ቤተሰቦች እኔ ጋር ፎቶ አለ። አሁንም ትክክል አይደለም ምናልባት ይሄን ነገር መናገር ግን እንዲሁ ልንገራችሁ እኔ ጋር ፎቶ አለ። ስለ ልጁ ብዙ ማስረጃዎች አሉኝ። ነገር ግን እኔ እንደሱ አይደለሁም። ምናልባት ወጣት ነው ይቀየራል ብዬ አስባለሁ። ያው የሰው ልጅ መቼም ሲኖር ስህተት ይሰራል። የማይሳሳት ሰው የለም። በህይወቱ ብዙ ጊዜ ተሳስቶ ሊሆን ይችላልና ከዚህ በኋላ መቼም ስህተቱን አርሞ ማለት ኖርማል ሰው ይሆናል ብዬ ተስፋ አደርጋለሁ። እኔ እሱ ዱርዬ ሆነ ጨዋ ሆነ ለእኔ ጉዳይ አይደለም። ምክንያቱም እኔ እዚህ ጋር የምፈልገው ነገር ምንድን ነው ወንድሜን ከጎኑ ሁኜ እሱን ማለት ሲሻለው ወይ ወደ እናቴ ወይ ደግሞ ወደ አዲስ አበባ ለመውሰድ ነው ዋናው ሀሳቤ ማለት ነውና ያው የሰው ልጅ ያስባል እግዚአብሔር ይፈጽማል አይደል የሚባለው ሰዎችና ያው ልጁ እኔ እዛ መምጣቴን እዚህ አዲስ አበባ እኔ ባህር ዳር መምጣቴን ሲሰማ በጣም ማለት የሆነ እንትን አይነት ነገር የሆነ
ማለት የሆነ በልክ አይነት ነገር እንትን ብሎ ብዙ ነገሮችን ለማድረግ ሞክሮ ነበር። ነገር ግን እኔም ያው ከሆስፒታል አልወጣም። ይህንን ቪዲዮ ራሱ የምቀርጽላችሁ ቤተሰቦች ማለት አድራሻው መናገር አልፈልግም፣ ለምን ጥሩ ስላልሆነ፣ ግን ከዛው አካባቢ እንደሆነ ልንገራችሁ፣ በሆስፒታል አካባቢ ማለት ነውና እኔም ብዙ ከሆስፒታል አልወጣም ማለት ነውና ማልወጣበት ምክንያት ደግሞ ያው ከልጁ ጋር መጣላት ስለማልፈልግ ማለት ነው። እና ቤተሰቦች ስለ ክብሮም ስላለሁበት ሁኔታ ደግሞ ብዙዎቻችሁ እንዳልኳችሁ በጣም የተጨነቃችሁ አላችሁ። ያው ማለት ክብሮም አሁን ላይ ትንሽ ደህና ነው። ያው ሕክምና የተደረገለት ነው። በቃ ማለት እኔ እንዲሁም ይህንን ቪዲዮ የቀረጽኩት ቤተሰቦች አማራጭ ስላጣሁ ያው ዛሬ ትናንትና ነበር ብሎኝ የነበረ ዶክተሩ ይወጣል ብሎኝ ነበር። እንደወጣ መንገድ ሰላም ከሆነ ብዬ ነበር። ነገር ግን ያው መቼም ሰምታችኋል ብዬ አስባለሁ። አማራ ክልል ላይ ትንሽ የሆነ ነገር ተፈጥሯል። ይሄ መንገድ ያለው ሁኔታ ከባድ ነው፣ አስጊ ላይ ነው ማለት ነውና ትናንትና ነው ይሄን ነገር የሰማው። ሰው ጋር ሳጣራ ትንሽ አስቸጋሪ እንደሆነ መንገዱ ዛሬ በቃ ይወጣል ምናምን ነገር አለኝ ዶክተሩ። ኦኬ ምናምን ነገር ብዬ ከዛ ዶክተሩ ሳናግረው ያው ማለት አንድ ቀን እስኪ እንትን እንበለው ሙሉ ለሙሉ ቢያገግም አሁን በችኮላ ተነስቶ ከሚሄድ በኋላ ችግር ከሚፈጠር በኋላ እንደገና ህመሙ ከሚነሳበትኝ አለኝና እና ታዲያ መቼ ነው ምናምን ነገር አልኩት። እና ቤተሰቦች የሚወጣው ክብሮም ነገ ነው ከሆስፒታል። ወደ ማዘር ይሄዳል ወይስ ወደ አዲስ አበባ ይሄዳል የሚለውን እግዚአብሔር ነው የሚያውቀው። ከዚህ ውጭ ደግሞ ሰዓቱን ልነግራችሁ አልፈልግም ቤተሰቦች። እኔ የምሬን ነው ማለት እናንተ ቤተሰቦች እኔ ለእኛ እንደምትጨነቁ ለእኛ እንደምታስቡ አውቃለሁ። ነገር ግን እኔ እናንተን ሳላምናችሁ ቀርቻ አይደለ። ይሄ ሚዲያ ነው፣ ጠላትም ወዳጅም የሚየው ቪዲዮ ስለሆነ ስንት ሰዓት እንደሚወጣ አልናገርም ማለት ነውና አላቅም ማለት ዶክተሩ እንዳለው ከሆነ ህመሙ ከዚህ በላይ ከሆነም ሊራዘም ይችላል ማለት ነው። ነገር ግን ህመሙ ልክ እንደታሰበው ሕክምናውን እየወሰደ ከሆነ ነገ መውጣት ይችላል ማለት ነውና ይሄ የሁላችንም ደስታ ነው ብዬ አስባለሁ። እና ቤተሰቦች እኔ ባህር ዳር እንደገባው እናቴ አታውቅም። እናቴ ልደውላት ነበር፣ ነገር ግን ትጨነቃለች። ምክንያቱም እኔ አዲስ አበባ እንዳለው ነው የምታውቀው። ባህር ዳር መጥቻለሁ ብላትኝ በጣም ስለምትጨነቅብኝ ምንም እንትን አልደወልኩም ማለት ነውና ከዛ ውጭ ደግሞ ብዙዎቻችሁ ያው ወደ እናቱ መሄድ አለበት እያላችሁ ነበረ። ወደ እናቱ ቢሄድ ደስ ይለኛል ቤተሰቦች። በዚህ ሰዓት እኮ ከእናት ጋር ከመሆን ምንም ማለት ትልቅ ነገር ነው። ነገር ግን መንገዱ እንዳልኳችሁ ሰላም አይደለም። ሲቀጥል ደግሞ ለእናታችሁ ለምን አትነግሯትም ቤተሰቦች? እኔ ጋር እንደተተኮሰብኝና እኔ ሆስፒታል እንደገባው ለ6 ቀንና ለ7 ቀን ሳልነቃ ሆስፒታል ውስጥ እንደተኛው እናቴ አታውቅም። ለምንድን ነው የማታውቅ? መቼም የእናትን ነገር ታውቃላችሁ። አውቃለሁ እኮ በሰዓቱ እኮ ጥሩ ስሜት ላይ ይሰማት ይችላል። የሆነ ልቧ እኮ የሆነ ነገር ሊል ይችላል። ለምን የወለደችው ልጇ ስቃይ ላይ ስለነበረ። ነገር ግን ወንድሜም አልተናገረም፣ ማዘርም እናታችንም አልሰማችም ማለት ነውና ምክንያቱም ብትሰማ በጣም ከባድ ነበር ቤተሰቦች እና ያም አልፏል። ስለዚህ አሁንም ክብሮም ያለበት ሁኔታ ደህና ስለሆነ ስለዚህ ይህንን ነገርም ለእናታችን መናገር የለብንም። ከቻልን እኔ ነገሮች እንዳሰብኳቸው ከሄዱ እንዳሰብኳቸው ከተስተካከሉ ወንድሜን ወደ አዲስ አበባ አምጥቼ እዚህ ስራ ጀምረን የሆነ ስኬታማ ሆነን እናታችን እንደዚህ እኮ ስራ ጀምረን ብለን ለእናታችን መደወል ነው ያለብን እንጂ ዝም ብለን እንትን ማለት የለብንም። ማለት ስንጨነቅ ብቻ ወደ ቤተሰብ መደወላችን ተገቢ አይደለም ማለት ነውና እና ቤተሰቦች ስለኔ ደግሞ እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው ቁስሌም ትንሽ ደርቆልኛል። በነገራችን ላይ ቤተሰቦች የሆነ ቦታ ሄጄ ነበረ። ያው ዛሬ ነው የተመለስኩት። ትናንት የሆነ ቦታ ሄጄ ነበር፣ ከዛ ተመለስኩ ማለት ነው ወደ ባህር ዳር። ያው የሄድኩበት ጉዳይ በጣም አስፈላጊ ጉዳይ ስለነበረ ነው። ነገር ግን እኔ ወንድሜን ወንድሜ ሆስፒታል ላይ ሆኖ ያንን ጉዳዩን አስበልጬ ነበር የሄድኩት። ያው ጉዳዩ ደግሞ የሆነ ቀን እነግራችኋለሁ። ምናልባት ከተሳካ ካልተሳካ ደግሞ ያው አልተሳካ ማለት ነውና ብቻ ነው ቤተሰቦች በህይወቴ ብዙ የምጠብቃቸው ነገሮች አሉ። ብዙ ነገሮች ይሳካሉ ብዬ የማስባቸው እሱ ደግሞ ከፈጣሪ ጋር ማለት ነው። አሁን ይህንን ችግር ከጨረስን ይህንን ሀገር ትተን ከወጣን ከዚህ በኋላ ምንም አይነት ችግር እንደማያጋጥመን ምንም አይነት ፈተና እንደማያጋጥመን ተስፋ አደርጋለሁ ማለት ነው። እና ቤተሰቦች ሁላችሁም ሙስሊም የሆናችሁ ዱዓ አድርጉ፣ ኦርቶዶክስ የሆናችሁ ደግሞ ጸልዩልን ማለት ነውና ያው ማለት የእናንተ ዱዓ የእናንተ ጸሎት ለእኛ በህይወታችን
ተስፋችን ነውና ያው የእናታችን ጸሎት እንዳለ ሆኖ ነገር ግን የእናንተም በጣም በጣም የሚያስፈልገን ቤተሰቦች። ከዛ ውጭ ደግሞ እንዳልኳችሁ ምናልባት በውስጥ መስመር የምትጽፉልኝ የምትወሩ ሰዎች አላችሁ። ያው ሁሌም ነግራችሁ የምፈልገው ነገር ቤተሰቦች እኔ የእናንተን ቴክስት አንድ ባንድ ነው የማየው፣ አንድ ባንድ። ነገር ግን ትንሽ በቃ ነገሮች ስለሚደራረቡብኝ በቃ የሆነ ነገር አስቤ ያ ነገር ሳይሳካ ወይ ደግሞ ካሰብኩት በላይ የሆነ ነገር ሲፈጠርብኝ አእምሮዬ በጣም ቢዚ ስለመሆን ስለምጨናነቅ ነው ብዙ ጊዜ ማለመልስላችሁ ወይ ስትደውሉ ስልክም አላነሳ። ስልክ ላይ እኔ ጭራሽ ለምን እንደሆነ አላውቅም ስልኬ ከእጄ ሆኖ ራሱ ሳይለንት ነው። እኔ ሁሌ ሳይለንት ነው ማረብ። ከዛሬ ሳይለንት አላረገውም ብዬ ሳይለንቱን ትቼው ልክ ግን ወይ ሰው ጋር እየወራሁ ሊሆን ይችላል ወይ ዝም ብዬ ስልኬ እየነካከው ሳይለንት አደርገዋለሁ። ይሄን ነገር እኔ እንዴት ማጥፋት እንዳለብኝ አላውቅም። እና ቤተሰቦች ያው ያለው ነገር እንግዲህ እንዳልኳችሁ ክብሮም ደህና ነው ማለት ነው። ስለዚህ ከዚህ በኋላ እኛ ማድረግ ያለብን ምንድነው ልጁ ጋር መበቀል ምናምን አይደለም እንዳልኳችሁ። ከዛ ውጭ ደግሞ እንድታውቁት የምፈልገው ነገር እኔ እዚህ ጋር ማንም ጋር ጠላት የለኝም። ማንም ጋር ልገናኝ አይደለም የመጣሁት። ይኸው ከመሲ ጋር ተደዋውለን አናውቅም፣ ተገናኝተን አናውቅም። እኔ ከገባሁ ባህር ዳር ከገባሁ ዛሬ ወደ 3ኛ ቀን ሊሆን ነው አይደል ቤተሰቦች። ስለዚህ ምንም ጥቅም ስለሌለው እኔ ከእሷ ጋር ቪዲዮ መስራት አልፈልግም ከማንም ጋር። በቃ እኔ አሁን የምፈልገው በዚህ ሰዓት ከዚህ ሀገር ወጠን ሌላ ቦታ መሄድ ነው የምፈልገው እና ይህንን ቪዲዮ የቀረጽኩላችሁ ዛሬ ነግሬያችኋለሁ ቤተሰቦች። ይህን ቪዲዮ የቀረጽኩላችሁ ዶክተሩ ነገ ዛሬ እያለ ስላራዘመብኝ ነው የክብሮምን መውጫ ሰዓት ማለት ነው። እና በዛ ላይ እናንተ ደግሞ ስለምትጨነቁ ይህንን ነገር ለምን አልነግራችሁም ብዬ ነው። ለጠላት ደስ አይበለው፣ እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ነገሮች ተስተካክለው ወደ የቦታቸው ይሄዳሉ ብዬ ተስፋ አደርጋለሁ ማለት ነው ቤተሰቦች። እና ከዛ ውጭ እንግዲህ ሌላ ምንም ልነግራችሁ የምፈልገው ነገር የለም። ያው ጥያቄያችሁንም የመለስኩ ይመስለኛል። ሌላ ጥያቄ ካላችሁ ደግሞ ያው ኮሜንት ላይ መጠየቅ ትችላላችሁ ማለት ነው። እና ብቻ ቤተሰቦች ያው ትክክል አይደለም፣ ትንሽ ድምፅ የራሱ ትክክል አይደለም መሰለኝ ቤተሰቦች። የሆነ እንትን ብሎኛል ፊቴ የራሱ እንዴት ነው አልደበረኝም። ያው ማለት የሰው ልጅ በህይወቱ ስኬታማ ወይም በህይወቱ ደስተኛ ሲሆን ነው ያው ፊቱ ላይ ጥሩ ነገር ልታነቡ የምትችሉት። ነገር ግን እኔ በጣም ማለት ነገሮች ከአቅሜ በላይ ስለሆኑ እናቴ ጋር ብሄድ ደስ ይለኝ ነበረ፣ ግን መንገድ ሰላም አይደለም እንዳልኳችሁ። ሁለተኛ ነገር ደግሞ እንደዚህ ከፍቶኝ እናቴ እንድትተኝ አልፈልግም። እናቴ እኔ ደስተኛ ሆኜ የሆነ ስኬት የሆነ ቦታ ደርሼ ነው እንድትተኝ የምፈልገው እንጂ እንደዚህ የማይሆን ቦታ ላይ ወይ ደግሞ እንደዚህ ከፍቶኝ ማየት የለባትም። እና ቤተሰቦች ሁላችሁ በቃ የምሬን ነው በቃ ማለት ስለምትወዱኝ ስለምታከብሩኝ በቃ የምር ለወንድሜም ለኔ ያላችሁን ፍቅር በቃ ሰሞኑን በተፈጠሩ ነገሮች አይቻለሁ። የሰው ልጅ ይሄን ያህል ለሰው መውደድ ማለት እኔ በቃ ይሄን ያህል ለኛ እናንተ ፍቅራችሁ ለኛ ስትጨነቁ በጣም ከልቤ ነው ማርያም የተሰማኝ ምነግራችሁ ቤተሰቦች። ብቻ እዚህ ጋር አንድ እስኪ ጥሩ ነገር ልንገራችሁ። አዲስ አበባ ላይ ያው ስራ ተቀጥሬ ለመስራት እያሰብኩ ነው። ምናልባት እስኪ የሁሉ ፈተና አልፎ የሁሉ ስቃይ አልፎ እንደ ቀልድ ወይ እኔ እንጃ እንደምን ብቻ ይሁን የጀመርኩት ስራ ስኬታማ እሆናለሁ ብዬ አስባለሁ። እኔ ቤተሰቦች በአንድ ነገር አምናለሁ። አንድ ሰከንድ ውሳኔ ህይወትንም ታበላሻለች፣ ህይወትንም ትቀይራለች ማለት ነውና ምናልባት ስልክ ተደውሎልኝ ነው የሆነ ያወራሩ ትልቅ ሰው ነገር ነው፣ ያው ድምፁ ወፍራም ነገር ነውና ሄሉ በረከት፣ አዎ በረከት፣ ያው ሰሞኑን ወደ ባህር ዳር እንደሄድክ ሰምተናል። አዲስ አበባ ስትመለስ ጋራጅ አለ፣ ያው ጋራጅ ባለሙያ እንደሆንክም መረጃው አለኝና ያው እኔ ጋራጅ እንድትሰራ ስለምፈልግ ነው ምናምን ነገር አለኝ። ደስ አለኝ ማለት ነውና ምናልባት አሁን የምላችሁ ይቺ የስልክ ጥሪ እኔ እዛ ቦታ ላይ ተቀጥሬ እሰራለሁ። ከዛ ቀስ እያልኩኝ ደሞዝ ይጨመረኛል እያለ የራሴንም ልከፍት እችላለሁ። እሱን የሚያውቀው እግዚአብሔር ነው። ምናልባት ይሄንን ሁሉ ምናልባት እኔ ወደ አዲስ አበባ የሚሄድበት የሁሉ ነገሮች የተፈጠሩ እግዚአብሔር ምክንያት ይኖረዋል ማለት ነውና ብቻ እስኪያልፍ ያለፋል አይደለም የሚባለው ቤተሰቦች። እና እኔ ምንም ልላችሁ አልችልም። ከዛ ውጭ ግን በጣም የታዘብኩትና በጣም ብዙ እንትን ያለኝ ነገር ቤተሰቦች በቃ ማለት እኔ ማለት
ብዙ ነገር ያስፈልጋል ታውቃላችሁ። የሰው ልጅ እንኳን አደጋ ደርሶበት እንኳን እንትን ነገር ግን እኔ ከባህር ዳር ወደ አዲስ አበባ ለመሄድ ሳስብ ነገሮችን ለማስተካከል አንዳንድ ያው ጓደኞች ማለት ይቻላል ልጆችም ነበሩና ቃል የገቡ ነበሩ። ነገር ግን ቃላቸውን ያጠፋሉ። ለምን እንደዚህ እናደርግላለን? ለምሳሌ የሆነ ስራ ትጀምራለህ፣ በቃ እናበድርሃለን ምናምን ነገር ብለው ስልኩን ከዘጉ በኋላ ድጋሚ ስደውል ግን ስልካቸውን አያነሱም። እና ይሄ ሁሉ ለምን አስፈለገ? በቃ ለሰው ልጅ ተስፋ መስጠት አስፈላጊ ነገር አይደለም። ብቻ ይሄ የሚያልፈን የምሬን ነው ቤተሰቦች። በጣም በጣም ይሄ እንዲሁም እንደዚህ አይነት ነገሮች ማለት ነው ከፍ የሚላሉ ዝቅ የሚላሉ እና እኔ እንደዚህ ደውዬላችሁ ቃል ገብታችሁልኝ ቃላችሁን ያጠፋችሁ ጓደኞችም የምር ነው እኔ አልቀየማችሁም። ምናልባት እናንተም እኔ እንደይከፈኝ ይሆናል እንደዛ ያላችሁኝ እንጂ ስለሌላችሁ ነው፣ እረዳችኋለሁ። ብቻ ሁላችሁም ኦርቶዶክስ የሆናችሁ ጸልዩ፣ ሙስሊም የሆናችሁ ደግሞ ዱዓ እያደረጋችሁ ያው እኛ ትልቅ ደረጃ እንደምንደርስ ተስፋ አደርጋለሁ። የዛሬ ፈተና የነገ ስኬት ነው ብለን በተስፋ ነው ያለ ነው ማለት ነው። እና ሁላችሁም እወዳችኋለሁ ስለምትጨነቁ ስለምታስቡልን። በቃ የምሬ ነው። በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛ። አግኝቶ ማጣት ሰው ቢሰብርም አምላኬ አላማልድ አጣሁኝ ብዬ ብዙ አልደፍርም ፈጣሪ አላማልድም ጌታዬ አላማልድም